ከዝቅተኛ የደሞዝ መነሻ ጋር በተያያዘ አዲስ መረጃ ይፋ ተደረገ። ዝቅተኛ ደሞዝ 8000 ብር እንዲሆን ሲጠየቅ ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ ከ150 ሺህ ብር ጀምሮ መሆን አለበት ተብሏል። በሌላ በኩል ደግሞ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታወቀ። አሰራሩ መታወቂያ ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን የደረሰ መረጃ ያመለክታል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታወቀ። አሰራሩ መታወቂያ ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን የደረሰን መረጃ ያመለክታል። ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል ፐብሊክ ፖርታል ነው ይፋ የተደረገው። ይህንን አገልግሎት ይፋ ያደረገው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት የአዲስ አበባ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርተፊኬት ማውጣት የሚችሉበት የዲጂታል ፖርታል ስርዓት ተዘርግቷል። በዚህ ስርዓት መሰረት የቤት ባለቤቶች ለተከራዮቻቸው ወይም አብረዋቸው ለሚኖሩ ሰዎች በስልካቸው በሚላክ አጭር የጽሑፍ መልእክት ማረጋገጫ በመስጠት የምዝገባ ሂደቱን ማከናወን እንደሚችሉ ተገልጿል። ይህ አሰራር በወረዳ ቢሮዎች የሚታየው ረዥም ሰልፍና እንግልት በእጅጉ እንደሚቀንስ የታመነበት መሆኑንና ነዋሪዎች መታወቂያቸው ሲታተም ብቻ በአካል በመሄድ መረከብ እንደሚችሉ ኃላፊው አስታውቀዋል። ከዚሁ ጎን ለጎን የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ መጀመሩን የታወቀው ብሔራዊ የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር የአርሶ አደሩን የብድር አቅርቦት ተጠቃሚነት ለማሳደግ እየተሰራ መሆኑን የግብርና ሚኒስቴር ገልጿል። በማዕከላዊ ኢትዮጵያ ክልል የአርሶ አደሮች የፋይዳ ዲጂታል መታወቂያ ምዝገባ ማስጀመሪያ ንቅናቄ በቅርቡ መጀመሩ ታውቋል። በሚኒስቴሩ የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል እንዳሉት የዲጂታል ኢትዮጵያ ትግበራ አካል የሆነውን የዲጂታል መታወቂያ አገልግሎት ለአርሶ አደሩ ተደራሽ ለማድረግ በትኩረት እየተሰራ ይገኛል። በዚህ መሰረትም ለአርሶ አደሩ የብድር አቅርቦት ለማመቻቸት በማለም የፋይዳ መታወቂያ አገልግሎት መሰጠት መጀመሩን አመላክተዋል። መንግስት ዲጂታል ኢኮኖሚውን እውን በማድረግ የፋይናንስ ተደራሽነትን ለማስፋት የጀመረውን ጥረት በማሳካት የአርሶ አደሩን ተሳታፊነትና ተጠቃሚነት ለማረጋገጥ ትኩረት ሰጥቷል ያሉት በብሔራዊ የመሬት አስተዳደር መረጃ ስርዓት በ516 ወረዳዎች ከ32 ሚሊዮን በላይ ማሳ መመዝገቡንና የመሬት ባለቤትነት ምስክር ወረቀት ተደራሽ መደረጉን ተናግረዋል። አርሶ አደሩ ባስመዘገበው የመሬት መጠንና ሀብት የገንዘብ ብድር እንዲያገኝ የፋይዳ መታወቂያ አስፈላጊ መሆኑን ያስረዱት ሚኒስቴሩ በቀጣይ 3 ወራት 12 ሚሊዮን በግብርና ዘርፍ የተሰማሩ የማህበረሰብ ክፍሎችን የብሔራዊ መታወቂያ ተጠቃሚ ለማድረግ ግብ አስቀምጦ እየሰራ እንደሚገኝ ጠቁመዋል። የብሔራዊ መታወቂያ ተደራሽነትን 100% ለማድረስ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት ደግሞ በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ ዲጂታል መታወቂያ ምዝገባ ዋና አስተባባሪ አቶ ደጀኔ ገብሬ ናቸው። በሌላ በኩል ደግሞ ከዝቅተኛው የደሞዝ መነሻ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ዝቅተኛ ደሞዝ 8000 ብር እንዲሆን ሲጠየቅ ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ ከ150 ሺህ ብር ጀምሮ መሆን አለበት ተብሏል። ወራዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን ገለጸ። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ እንዳሉት ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ እንደሆነ ታውቋል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ መደንገጉም ይታወቃል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቀዋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ$3 በታች የሆነ ሰው ደሃ ተብሎ እንደሚሰየምና የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባዋል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች ከሆነ 10% ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል። ከ22975
ከ35 እስከ 44530 ብር፣ ወራዊ ደሞዝ ተከፋዮች 15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ፣ ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰመኮ በደብዳቤው አሳስበዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። ከዚሁ ጋር በተያያዘ ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት እንዳሉበት ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑ በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባዋል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወሰን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪን ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው አመላክተዋል። የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻል ኢኮኖሚው በራሱ እንደሚያስገድድ ከዚህ በፊት ኢሰማኮ መጠየቁ ይታወሳል።